አብርሽ ሄርሜላን ሳማት ይላል። አብርሽ ቪዲዮ ላይ ግን አልሳመም አላየንም። ቪዲዮ ላይ የለም፣ ታምፕሌኑ ላይ ግን እንደዛ ይላል። ከዚህ በፊትም እኮ ሳመኝ ብላ ስሜ ነበር። አዲስ አይደለም ይሄ። ለምንድን ነው እንደ አዲስ አይደለም እኮ። ስለዚህ አዲስ አይደለም። የምትናደዱ ደግሞ ለምንድን ነው የምትናደዱ? ሄዳለባችሁ እንዴ? አትናደዱ። ምን አገባችሁ? ሀሳብ አስተያየት መስጠት ትችላላችሁ፣ መብታችሁ ነው። ይሄ ነገር ደግሞ ማይመቻችሁ ስክሮን አርጋችሁ ማለፍ ትችላላችሁ ማለት ነው። ስለዚህ እኔ የሚመቸኝ ኮሜንቶች ማለት ነው መጨረሻውን አሳየን የሚለው ማለት ነው። እውነት ነው፣ መጨረሻውን አሳየን። መጨረሻው የት ላይ እንደሚደርስ ብናይ ደስ ይላል። ያው 2 አመት የሚቆይ ይችላል። ደግሞ ያው 2 አመት መታገዝ ደግሞ ከብድ ይሆናል። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አብርሃም እየቦረቀ ነው እና በቃ ፈታ ዘና እያለ ነው። ራሱን ፈታ ዘና እያደረገ ነው። የኛ ምን አገባን? አሁን እሱ እንደፈለገ መሆን ይችላል። አንድ ሰው እኮ መፍቱ ነው። እኔ የሚቃወመው አብርሃም የሚቃወመው አንድ ሴት የማይፈልግ ከሆነ ለምን ትንሽ ደግሞ ነገሮች ቀዝቀዝ ስል እሷ ነገሮችን ስትራሳ ምናምን ለምን እሷ ጋር ይሄዳል? እና እሷ ጋር ግን ብዙ ነገር ሞከሩ። ሩታ ማለት ነው ሰው እንዲጠላ ብዙ ነገር ሞከሩ፣ እውነት ለመናገር ማለት ነው። ብዙ እንድትናገር ብዙ ነገር ምናምን ያደረጉ፣ ግን ሰውም አለቅ ብለዋል ማለት ነው ይሄን ነገር። ስለዚህ እንደዛ ነው እንጂ አብርሃም የፈለገ ሰው የአንድ ሰው ህሊና ካልወቀሰ ነገ በቃ የመጀመሪያ ልጅ አባቴ እንደዚህ ነበረ ብሎ እንዳይጠላኝ ምናምን ብሎ የሚያስብ ከሆነ ለራሱ ነው የሚያስበው። አብርሃም ግን የጊዜው ደስታ ነው እንጂ ለነገ አያስብም። እውነት ለመናገር ለነገ አይጨነቅም። ለነገ እግዚአብሔር አቀናን ይላል። ስለዚህ አለመጨነቅ መፍቱ ነው። እንደፈለገ መሆን ይችላል፣ እንደፈለገ መስናናት ይችላል። ምን አገባን? ንብረታቸው የራሳቸው። እኛ ቪዲዮ ነው የምንለቀን፣ ቪዲዮ ናል። ከዛ በአዲሱ ልብስ ሊሳምክ እያለች ሌላም ነገር ይፈቀድልሻል። ዛሬ ይፈቀድለት። የኛ ምን አገባን? የፈለጋችሁ ነገሩን። ስለዚህ ደግሞ መጨረሻ ላይ ምን ሆኖ ነው ትቶ ሄደ እንደዚህ ምናምን ስሜታዊ ሆኖ ነው እንደ ለምዶ እንደዚህ የምታይ ምናምን ብሎ ሄዷል። እኔ እንዴት አየው እያለች ነው እሷም። ግራ አልገባሽም? ግን ነቅተሻል። ያው ይሄ ማለት እንደዚህ ለማለት ያው አቴንሽን ለመሳብ ነው። ይሄ ይገባችኋል ማለት ነው። አሁን በቃ አብርሃም አቴንሽን ለመሳብ እያደረገ ነው። እዛ ላይ ብትነቁ ሁል ጊዜ እያየች ነው። እያኝ ብላ እያየች ነው። እሷም እያኝ ብሎ እየተያዩ ነው። ስለዚህ እዛ ጋር ያደረጉ አቴንሽን ለመሳብ ነው። ስለዚህ ሌላ ነገር አይደለም። ስለዚህ ቪዲዮ ነው የምናየው እንጂ ቪዲዮ ጀርባ ምን እንዳላቸው ምን እንደሚያደርጉ አናቅማ። ስለዚህ አብሮ ማደር ይችላሉ፣ መጋባትም ይችላሉ። እኛ አብርሃም ለሳምንት ሊናው ከፈቀደላት ሊያገባት ይችላል። እኛ ምን አገባን? ግን እሷም ነቅታ በንቃት ቻናሉን ለማሳደግ እየሰራች ይመስለኛል እንጂ አንድ ሴት ልጅ እንዴት ነው ይሄ ሰው ለኔ ይሆናል ብላ በዚህ ሁኔታ ሴትን እንደዚህ አድርጎ ወደ እኔ ሲመጣ እኔ አስተካክላለሁ ነገ ከኔ ጋር መቼም አሁን አይታችኋል። አንድ ቀን የሆነ ሴት አምጥቶለት ለምን እንዳመጣ በዛ ሰዓት ራሱ ይገባታል። የሚገባ ሰው ከሆነች በጣም ተንጨረጨረች። ለምንድነው የምትሳምክ? ለምንድነው ሳመክ? ለምንድነው ጉንጭ ምሰጣ ምናምን ብላ ተንጨረጨረች። እሱን የሆነ ነገር ማሳየት ነው። አስበሻል? አንቺም እንደዚህ ልታደርጊ ከኋላ እንደዚህ የሚከፋ ሰውም አለ። እዛ ጋር የሩታን ፎቶም ተለጥፏል እንደምታውቁ ማለት ነው። እንደዚህ የሆነ ነገር ለማሳየት ነው እሷንም ማለት ነው። ስለዚህ ነገ ደግሞ ብዙ ነገር እያሳዩ ነው እቺ ልጅ ላይ ማለት ነው። ስለዚህ ነገ ደግሞ አንቺ ላይ የሚደርሳል ብሎ እያሳዩ ነው። ስለዚህ
በቃ እሷም በጊዜያዊ ደስታ የምትፈልግና መቦረቅ ማንኛውም ሰው ውጪ ላይ ሆናችሁ እንደዚህ ልትሆኑ ትችላላችሁ። ውስጥ ስትገቡና ውጭ ሆናችሁ እንደዚህ ስትቦርቁ በጣም ልዩነት አለ። በጣም ውስጥ ስትገቡ ሌላ ዓለም ነው፣ ሌላ ዓለም ነው ማለት ነው። ስለዚህ ብዙ ሰው ደግሞ ሩታ ለምን አታስቆም? ምንድን ነው የምታደርገው? አሁን እሷ ላይ የምትናገረው ለምንድን ነው ባሉን እንደዚህ እኮ እሷ ታው አቆማ እቺን ሴት ከህይወት ያወጣ ብላ ከማርክ ጋር ምናምን እንዴት ነው ለኔ የገባልኝ ቃል እንደዚህ የምታደርገው? አንቺን አላናገርኩም ምናምን ብላ ምንድን ነው ቃል ገባ ስለ ከዛን ራሴን አሞኛል ብሎ ደም እንዴ። ስለዚህ ከዚህ በላይ ነው ምንድን ነው የምታደርገው? እሱ ወይ በየቦታ የሚገባ ቃል አለ ወይ ከአንቺ አይለይም ወይ እንደዚህ ልናደርግ ነው ምናምን ብሎ ቃል የሚገባ ቃል አለ። ስለዚህ ልጁ በቃ ሲደሰት እኔም ያወራ ነገር አላቅም ይመስለኛል። እንደዚህ ላደርግ ግን ለምንድን ነው እሷ የምትወቅሱት? እግዚአብሔርን እሷ ለምን አታስቆም? ምኑ ነው የምታስቆመው? ወልዶ ጭንቅላቱ የእሱ ጭንቅላት እኮ ታዞ ማቆም ካልቻለ እሷ ምንድን ነው የምታደርገው? እሷ እኮ እንደ እኔ እሷ ዝም ብላ የራሷን ህይወት መኖር ደስተኛ ሆነች ደስተኛ ማለኖች የሆነ ጊዜ ነው በቃ የሆነ ጊዜ ነው። ከዛ ብለው እናንተ ቆራት ከሆናችሁ ትን ብሎ ያና ሰው ከነመፈጠሩ ራሱ ትረሳላችሁ። አለቀ። ፍቅር ከባድ ነው። ሩታ በጣም ነው የምታፈቅረው። እሱ ነገር ከባድ ነው። በተለይ በዚህ ሁኔታ ነው። ግን የሆነ ጊዜ ነው የምትቸገሩ። እድሜ ልካችሁን እንደዚህ አሁን 2 ዓመት እንደዚህ ከምትሆን ሩታ ከዚህ በፊት ራሱ ቆርጣ ብትሆን እኔ ረስታለች። እሱን ከነመፈጠሩ ማለት ትረሳላችሁ። ቀላል ነው። እግዚአብሔርን የሆነ ጊዜ ነው የሚያማችሁ። ከዛ በኋላ ከህሊናችሁ ያኛን ሰው ጥርግርግ አድርጋችሁ ነው የምታወጡ። ሰብስክራይብ አድርጉኝ ፋሚሊ።